ይስሐቅ የእምነት መግለጫ ይቀርብልናል። በሞራል ተቀበሉት። እኔ ሰማይና ምድርን በሰራ ሁሉም ማድረግ በሚችል በእግዚአብሔር አብ አምናለሁ። አንድያ ልጁን በሚሆን በኢየሱስ ክርስቶስ ስም አምናለሁ። በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጳንጤሱ ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበለ ወደ ሲኦል በወረደ በሦስተኛው ቀን ከሙታን በተነሳ ወደ ሰማይ ባረገው ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ላይ ሊፈርድ ዳግመኛ በሚመጣ በመንፈስ ቅዱስ አምናለሁ። በአንዲት ቅድስት ሐዋርያት ቤተ ክርስቲያን በቅዱሳን ኅብረት በኃጢአት ይቅርታ በሙታን ትንሣኤ እና በዘላለም ሕይወት አምናለሁ። አሜን። የግጥሜ ርዕስ የመናገር ኃይል። ከአንደበታችን የሚወጣው ቃል አለው ጉልበት አቅምና ኃይል። ከአንደበታችን የሚወጣው ቃል ያሳድገናል ወይ ያሳንሰናል፣ ይገነባናል ወይ ደግሞ ያፈርሰናል። አንደበት መፍጠርም ይችላል። ዘፍጥረት 1 ላይ ቃሉ እንደሚለው እግዚአብሔር በመናገር ነው ዓለምን የፈጠረው። ሰማይ እንዲፈጠር እሱ ተናገረ፣ እንደተናገረውም ሰማይ ተፈጠረ። አንደበት ነው ሁሉን የሚወስነው። ዛሬ የተናገርነውን ነው ነገ የምንኖረው። መናገር ካለብንስ ምንን እንናገር? እንደ እግዚአብሔር ቃል የእምነትን ንግግር ሐዋርያው ጳውሎስ አመንኩ ተናገርኩ እንዳለው ንግግራችን እንደ እግዚአብሔር ቃል በእምነት እንሙላው። አንደበት ኃይል አለው፣ ይህንንም ኃይል ለበጎ እንጠቀመው። ሮሜ 1 ላይ ጻድቅ በእምነት ይኖራል እንደተባለው በእምነት ተናግረን ሕይወታችንን እንለውጠው። ሁለተኛ አልችልም አትበሉ። ፊልጵስዩስ 4 ላይ እንደሚለው ቃሉ ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ ከተባልንስ ሁለተኛ እፈራለሁ አትበሉ። መዝሙር 27 ላይ እንደሚለው ቃሉ እግዚአብሔር ብርሃንና መድኃኒት ለሆነው የሚያስፈራው ማን ነው? ሁለተኛ ኃጢአተኛ ነኝ አትበሉ። ሁለተኛ ቆሮንቶስ 5 ላይ እንደሚለው ቃሉ ኃጢአት የሌለበትን ስለኛ ኃጢአት ያደረገው በእርሱ እኛ እግዚአብሔር ጽድቅ እንድንሆን ነው። ሁለተኛ አሸናፊ አይደለሁም አትበሉ። ሮሜ 8 ላይ እንደተናገረው ቃሉ በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ በንጉሱ። ሁለተኛ ክፉ ነገር ይገጥመኛል አትበሉ። መዝሙር 91 ላይ እንደሚለው ቃሉ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። እግዚአብሔር የሌለውን እንዳለ እንደሚጠራው እኛም እንደርሱ የሌለውን እንዳለ በእምነት እንጥራው። እናንተ መንፈሳዊ ገበሬዎች ናችሁ፣ የምታመርቱትም ነው በአንደበታችሁ። የተትረፈረፈ ሕይወት እንዲኖረን የተትረፈረፈ አንደበት ይኑረን። መቆጣጠር የምንችለው ዘርን እንጂ ፍሬን እንዳልሆነው በሕይወታችንም የዘራነው ነው የሚበቅለው። አብርሃም ይስሐቅን እንዲሰዋው እግዚአብሔር ሲነግረው በንግግሩ ነው ፍጻሜን የቀየረው። ዘፍጥረት 5 ላይ እንደተጻፈው አብርሃም እንዲህ ብሎ ነው ለሎሌዎቹ የተናገረው፣ እኔና ልጄ ሄደን እንሰግዳለን፣ ወደ እናንተም ደግሞ እንመለሳለን። አንደኛ ሳሙኤል 17 ላይ እንደተጻፈው ዳዊት ጎልያድን መጀመሪያ በንግግሩ ነው የገደለው። አንደበታችን መብላት ብቻ አይደለም ስራው፣ በመናገር ሕይወታችንን የሚቀይርልንም መሳሪያ ነው። ስለዚህ በአግባብ እንጠቀምበት፣ ራሳችን ላይ ትልልቅ ነገርም እናውጅበት። እንዲህ ብዬ በእምነት እናገራለሁ፣ ያየሁትን እወርሳለሁ፣ ከአሸናፊዎችም ሁሉ እበልጣለሁ፣ የተናገርኩትንም እንዲሁ ሆናለሁ። አመሰግናለሁ።